አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቲክቶክ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? አለን እኛ አልሐምዱሊላህ ሰላም ነን። ዛሬ 233380 ብር የፈጀ ቤት እቃ ከነ ዋጋ ዝርዝሩን ማሳያችሁ። አብራችሁን ቆዩ። ዛሬ እዚህ ቦታ የሚሄድ አልላችሁም። ምክንያቱም ዛሬ ሰርፕራይዝ የምናደርገው ራሳችንን ወይም ራሴን ነው። እስከ ዛሬ ለእናንተ ለቤተሰቦቻችሁ ነበር ሰርፕራይዝ ስናደርግ የቆየ ነው። ዛሬ ደግሞ ራሴን ነው ሰርፕራይዝ የማደርገውና እህቶቼ ራሳችሁን ሰርፕራይዝ አድርጉ። እስከ ዛሬ እናንተ እቃችሁን ስንሸኝ መቼ ነው የኔ ተራ አልነበረ። አልሐምዱሊላህ ዛሬ ተሳክቶ እቃዬን ገዝቻለሁኝ። እንደኔ የቤት እቃ የምትወዱ እህቶች እስከ መጨረሻው በማየት ማሻአላ የምትጠቀሚበት የምትደሰችበት ያደርግሽ እያላችሁ አስተያየት አስቀምጡ። በነገራችን ላይ እኔ እህቷ ነኝ፣ ትእዛዛችሁም ነው የምቀበላችሁ። እኔ እህቷ ነኝ ስላችሁም ግር እንዳይላችሁ። አብዛኞቻችሁ ድምጻችሁ አይለይም አንድ አይነት ናችሁ ትላላችሁ፣ ግን እኔ እህቷ ነኝ። ይሄ ቤት እቃም የኔ ነው። ልክ እንደናንተው አረብ ቤት የምሰራ የመዳም ቅመም ነኝ። የመዳም ቅመም ነው አይደለ ስማችን? እና የኔ እቃ ነው ዛሬ እህቴን ያስረተብኩት እላችኋለሁኝ። አሁን ወደ ዋጋ ዝርዝሩ እንሂድ። ከምን እንጀምር? እዚህ ጋር ሞሰበ ወርቅ አለች። እቺ ሞሰበ ወርቅ ዳቦ ሰው ጋር ምናምን ይዞ ለመሄጃ 7000 ብር ናት። ሞሰቧ ደግሞ አሁን በጣም ጨምሯል። ሞሰብ 2900 ብር ናት የእንጀራ ሞሰብ። እሺ ከዛ እነዚህ ይቺን ሞሰበ ወርቋን በነገራችን ላይ በጣም ነው የወደድኳት። በጣም ወድጄ የገዛኋት እቃ ናት። እዚህ ጋር የሽንኩርት ሸልፍ ወይም ሽንኩርትና ቲማቲም ምናምን ማስቀመጫ 1800 ብር አለ። ቆንጆ ኳሊቲ 600ም አለ በነገራችን ላይ። እዚህ ጋር ደግሞ ለሰንቡሳ መጥበሻ ወይም ለቺፕስ ምናምን የሚሆን እኔ ለሰንቡሳ ነው ለረመዳን አስፈላጊ እቃ ነውና 5000 ብር አለ። እዚህ ጋር ደግሞ ሙሉ ማዕደን ሴቱ ወይም ባልዲ የኒኬሉ ባልዲ ሙሉውን ዋጋ 6200። እዚህ ጋር ሹካ ማንካ ተንጠልጣይ 2500። እዚህ ጋር ደግሞ የወይን ኮምፕሌት 5000 ብር በእንደዚህ ፎቶ ላይ ባለው አይነት ማለት ነው። ልሙጡ ከለሩ ባለ 4000 አለ። ይሄ ደግሞ የወተት ተንጠልጣይ 4500። አሁን ግን ከገበያ ላይ ጠፍቷል። ይሄ ደግሞ የውሃ ኮምፕሌት ይሄ እናቴ ምርጫ ነው። ሱቅ አይታወዳው ለሰብየን የገዛው 3500 ብር። በጣም ቆንጆ ነው፣ ከነ ሰርቪሱ ነው። በጣም ያምራል፣ ግን እኔ መርጫው አይደለም። እዚህ ጋር ደግሞ ለሁል ጊዜ የምጠቀመው የአክለሪክ ውሃ ጆክ ዋጋ 3000 ብር። እዚህ ጋር ደግሞ እጀታ ሳህን ወይም የወጥ ማራቢያ 3500 ገብታለች። ይቺም ከገበያ ላይ ጠፍታለች። አሁን በጣም ተወዷል። በነገራችን ላይ እቃ ጨምሯል። እዚህ ጋር ደግሞ ማማሳይ ኮምፕሌት የፕላስቲኩ ለሰራሚክ ድስት ምናምን የምትሆኑ 3500። እዚህ ጋር ደግሞ ለሽሮ፣ ለበርበሬ፣ ለስኳር ምናምን ያስቤዛ እቃ 2800 ብር። እዚህ ጋር የምትሰካከዋ የሻይ ቡሽ ከነ በራዷ 3600 ብር። በጣም ቆንጆ ናት። ለብፌም እንግዳ ሲመጣ ምናምን አለ አይደለ ለከሽከናት። እዚህ ጋር ማማሳይ እንጨት 350 ብር። እሺ እዚህ ጋር ደግሞ የካሮት መፈቅፈቂያ በ250 አለ። ይሄ ግን ኳሊቲ የሚባለው ነው፣ ከነ ፓክዱ ነው 800 ብር። እዚህ ጋር የቁርጥ ሰሃን ደርዘን በ800 ሂሳብ። አንድ ደርዘን ከግማሽ ነው፣ የቤተሰብ ቤት ስለሆነ አንድ ደርዘን ከግማሽ ነው ያደረኩት። እዚህ ጋር ደግሞ ሻይ ቡሽ ኳሊቲ በጣም ቆንጆ በጣም ወድጄ የገዛሁት እቃ ነው። ይሄ ደግሞ ደርዘኑ 4500 ብር ነው። በጣም የሚያምር እንግዳ እህቶች ሲመጡ ምናምን። እዚህ ጋር የእንቁላል መምቻ አለች። እዚህ ጋር የሻይ ማጥለያ 500 ብር፣ እንቁላል መምቻ 250 ብር። ኳሊቲ በሚባለው የሚቀንስም አለ። እዚህ ጋር ደግሞ የስጋ መከትከቻ 1600 ብር። ቆንጆ የሚባል የስጋ መከትከቻ፣ ስጋ ለመብላት ያብቃን እንግዲህ። እቃ ውስጥ ተገዛ። እዚህ ጋር ሰርቪስ ማይክ አለ በርሳሲ 1000 ብር ነው የገዛሁት። እቃዎችን በነገራችን ላይ መርጬ ነው የምገዛው። በጣም የምወደውን ነገር ነው የምገዛው። እዚህ ጋር ደግሞ እህቶቼ ምናምን አክስቶቼ ሲመጡ የማቀርብበት የእንጨት ሰርቪስ 3700 ብር። በጣም ቆንጆ ነው፣ ደስ ይላል።
እዚህ ጋር ደግሞ የእንጀራ ቁርጥ መጨመሪያ ነው። ፎቶ ላይ ግን የኩኪስ ነው የሚያሳየው፣ ግን እኔ ይሄ ፓርቲ ያለውን አይደለም የገዛሁት፣ ይሄን እንትኑን ብቻ ነው ዋናውን። እሱ 2700 ብር ነው። ባለ ኩኪሱ 3200 ነው። ይሄ ደግሞ ፓርቲሽን ናት ለበየአይነት ማቅረቢያ ምናምን ይሆነኛል ብዬ እነዚህን 1500 ብር፣ የኬክ ሳህኑን ደግሞ 720 ብር ማች ናቸው። ሌላ ደግሞ የኬክ ሳህን ገዛሁ። እነዛን አጥቼ ነው በነገራችን ላይ በክቡ የገዛሁት እንጂ ይሄን ነበር ልገዛ ያሰብኩት። እዚህ ጋር ደግሞ ፓርቲሽን ባለ 2 ፒስ ነው። በጣም ነው የወደድኳት። ይችንም በጣም ደስ ትላለች። ለሁለት አይነት ወጥ ማቅረቢያ 1250 ብር ናት። እዚህ ጋር የሽንኩርት መፍጫ በነገራችን ላይ ከዚህም የላኩት ፈራማለች ትንሿ። ይሄ ግን ለድግስ ምናምን ለፕሮግራም ሲሆን 6 ሊትሩ ነው። በጣም ትልቁ ነው። 6500 ብር ነው። እዚህ ጋር ሳንቺ ታች ስቶቭ አለኝ። ስቶቭ በነገራችን ላይ ብዙ አይነት አለ። ይሄ ለዱባይ የተላከው ነው 9000 ብር ነው። ይቺ የወተት ተንጠልጣይ 2200 ብር ናት። በጣም ነው የምወዳት የድሮ እቃ ስለሆነ። ሰላድ ቦል ይሄ ደግሞ 2200 ብር ነው። በትልቁ ባለ 5 ፒሱ ነው። በጣም ቆንጆ ነው። ይሄ የሾርባ ማግ ደርዘን ገዝቻለሁ። ደርዘኑ 2600 ብር ነው። የኔ በነገራችን ላይ እቃዬ ከተገዛ ቆየት ብሏል። እዚህ ጋር የኩኪስ ቅርጽ ማውጫ ለረመዳን ኢንሻአላህ 2500 ብር። እዚህ ጋር ደግሞ ቆንጆ የሆነች ሲኒ ኳሊቲ በጣም የምታምር ደርዘኑ 4500 ብር ናት። አዲስ የገባች ናት። ይችም በጣም ቆንጆ ናት። 4500። ይሄ የውሃ ኮምፕሌት በነገራችን ላይ ግዙ ትመክራችኋለሁ። አይገፍም ምን አይልም። በጣም ቆንጆ ነው። በጣም ያምራል። ዋጋው 2800 ብር ነው። በጣም ወደጄ የገዛሁት ለናቴ፣ ያንን ለናቴ ምርጫ ብዬ ነው የገዛሁት እንጂ ነው የምወደው ይሄን ነው። እዚህ ጋር ደግሞ በጣም የምወደው የወጥ ማቅረቢያ ሳህን 7500 ብር አውጥቼ ፉጭጭ አድርጌ የገዛሁት። ወላሂ እንዴት እንደምወደው በጣም ነው የሚያምረኝ። ከለሩ ሁሉ ነገሩ ለትልቅ ፕሮግራም ለብፌ ምናምን ማቅረቢያ ማለት ነው። እዚህ ጋር መክተፊያ ኳሊቲ ያለችን 1000 ብር መክተፊያ በነገራችን ላይ ባለ 750 አለ። እቃችሁ ለምንድን ነው ውድ የምትሉት? እቃችን ወላሂ ኳሊቲ እቃ ስለምንይዝ ነው። እዚህ ጋር ደግሞ 7500 ብር ነበረ እኔ የገዛሁት። ይሄ 8000 ብር ነው። 42 ቁጥር የፒዛዋ ማለት ነው። አሁን ግን በጣም ተወዷል። ይሄ ቡና መፍጫ ደግሞ ከዚህ የላኩታለኝ ግን ይሄንን ለጣጣ ለድግስ የሚሆን ነው። 400 ግራም ነው። ዋጋ 7000 ብር ነው። እዚህ ጋር ማጂስቲክ ድስት አለኝ። ማጂስቲክ 1 ሲባዛ በ6 ማለት ነው። በትልልቁ ሳይዝ እኔ የገዛሁት 16000 ብር ነው። አሁን ግን ከገበያ ላይ የለም ጠፍቷል። እኔ በፊት ስላስቀመጥኩ ነው። እዚህ ጋር ደግሞ ቆንጆና በጣም ወድጄ የገዛሁት ድስት ለሩዝ ለመግሉባ ለምናምን ለመስሪያ የሚሆን ቤተሰቦችን ጁሙአ ምሳ ስጠራ ምናምን የምሰራበት 17000 ብሬን ቁጭ አድርጌ የገዛሁት ሰራሚክ ድስት ባለ 3 ፒስ ነው። የታችኛው 4 ዶሮ፣ መካከለኛው 3 ዶሮ፣ የላይኛው ደግሞ 2 ዶሮ ዝንጥ አድርጎ ወጥ ሳያንጠባጥብ ያኒ በደንብ ቆንጆ አድርጎ የሚሰራ ድስት ነው ማለት ነው። አሁን ቀጣይ የምናየው ምንድነው? ጎላ ድስት ነው። ጎላ ድስት እንኳን እንዲኖረኝ ፈልጌ አላቅም ነበረ፣ ግን እናቴ በጣም ነው የምትወደው። ጎላ ድስት እንዲኖረን በፊት ራሱ እንድንገዛ ትጠይቀን ነበረ። ጎላ ድስት እናቶች ይወዳሉ። ለምን እንደው አላቅም። ማሻአላ 50 ቁጥርና ከታች ደግሞ ያለው 60 ቁጥር ጎላ ድስት ገዝቻለሁኝ። 50 ቁጥሩ 22000 ብር፣ 60 ቁጥሩ ደግሞ 42000 ብር ነው። ጎላ በጣም ጨምሯል። ያው በዶላሩ ምክንያት ከውጭ እቃ መግባት ስለቆመ አዲስ አበባ ያለውን እቃ ብቻ ነው እየተረከብን መቸርቸር ያዝ ነው። ከውጭ እቃ መግባት ስለቆመ እቃ በጣም ጨምሯል። በፊት የገዛችሁ እድለኞች ናችሁና ማሻአላ ያላችሁ በአፊያ በደስታ የምትጠቀሚበት ይሁንልሽ እያላችሁ ዱአ አድርጉልኝ። ሰላም አለይኩም።